በነገራችን ላይ ሁሌም ቁርአንን ከፍተን በመናነብበት ጊዜ በእርግጠኝነት ከነዚህ ከ12ቱ ምልክቶች መካከል ቢያንስ አንዱን ማግኘታችን አይቀርም። ታዲያ ስንቶቻችንን የነዚህን ምልክቶች ትርጉም የምናውቀው? እነዚህን ምልክቶች ስናገኝስ ምንድነው ማድረግ ያለብን? በዛሬው ቪዲዮ ቀላልና ግልጽ በሆነ መልኩ የምናይ ይሆናል። እነዚህ ምልክቶች የማቆሚያ ምልክቶች ወይም በአረብኛው ዓላማቱል ወቅፍ ተብለው የሚጠሩ ቢሆንም ሁሉንም ግን ለማቆሚያ ብቻ አይደለም የምንጠቀማቸው። ከዛ ውጭም ለሌላ ዓላማ የምንጠቀማቸው ምልክቶች ይገኙበታል። እስኪ ከመጀመሪያዋ ምልክት እንጀምር። እቺ ትንሿ የሚም ፊደል ምልክት ማቆም ግዴታ ነው ማለት ስትሆን እቺን ምልክት ያገኘንበት ቃል ላይ ማቆም ግዴታ ይሆንብናል። አለያ ሳናቆም ቀጥለን የምናነብ ከሆነ ግን የአንቀጹ መልእክት ሙሉ በሙሉ ይቀየራል። ለምሳሌ ፈላ የሕዙንከ ቀውሉሁም ኢና ነዕለሙ ማ ዩሲሩነ ወማ ዩዕሊኑን። ስለዚህ በዚህ መልኩ የሚም ምልክት ያለችበት ቦታ ላይ እያቆምን ማንበብ ይኖርብናል። ሁለተኛዋ እቺ ትንሿ የላ ምልክት ስትሆን አሁን ካየናት የሚም ምልክት በተቃራኒ ማቆም ክልክል ነው የሚል መልእክት አላት። እቺን ምልክት ያገኘንበት ቦታ ላይ ማቆም አይፈቀድም። ይልቁንስ ሳናቆም ቀጥለን ማንበብ ይኖርብናል። አለያ የአንቀጹ ሐሳብ ወይም ደግሞ ትርጉም ሙሉ በሙሉ ይቀየራል። ለምሳሌ ثم لا يتبعون ما أنفقوا منا ولا أذى لهم أجرهم عند ربهم። በዚህ መልኩ እቺ የላ ምልክት ያለችበት ቦታ ላይ ሳናቆም ቀጥለን ማንበብ ይኖርብናል። ሶስተኛዋ የሷድ ፊደል ቅርጽ ያላትና ሴላ ተብላ የምትጠራዋ ምልክት ከማቆም መቀጠሉ የተሻለ ነው የሚል መልእክት አላት። እቺን ምልክት ያገኘንበት ቃል ላይ ከምናቆም ቀጥለን ብናነብ የተሻለ ነው። ነገር ግን ማቆም እንችላለን። ለምሳሌ هذا يوم الفصل جمعناكم والأولين ከፈለግን አቆመን ማንበብ እንችላለን። هذا يوم الفصل جمعناكم والأولين ሳናቆም ቀጥለን ብናነብ ግን የተሻለና ተመራጭ ነው። አራተኛዋ የቃፍ ፊደል ቅርጽ ያላትና ቂላ ተብላ የምትጠራዋ ምልክት አሁን ካሳለፍናት ሲላ ምልክት በተቃራኒው ከመቀጠሉ ማቆሙ የተሻለ ነው የሚል መልእክት አላት። እቺን ምልክት ያገኘንበት ቃል ላይ ብናቆም የተሻለና የተመረጠ ነው። ሆኖም ቀጥለን ብናነብ ግን ችግር የለውም። ለምሳሌ ወቃሉ ተኸዘ አላሁ ወለዳ ሱብሓነህ። ሆኖም ቀጥለን ማንበብ እንችላለን። وقالوا اتخذ الله ولدا سبحانه። በዚህ መልኩ እቺን የቃፍ ምልክት ያገኘንበት ቦታ ላይ ብናቆም የተሻለና የተመረጠ ነው። አምስተኛዋ ይቺ የጂም ቅርጽ ያላት ምልክት ማቆምም መቀጠልም ይቻላል የሚል መልእክት አላት። እቺን ምልክት ያገኘንበት ቃል ላይ ከፈለግን ቀጥለን አልያም አቁመን ማንበብ እንችላለን። ሁለቱም ምርጫው የተሰጠው ለኛው ነው። ለምሳሌ ቀጥለን ስናነብ ወኡምሊ ለሁም ኢነ ከይዲ መቲን። ከፈለግን ደግሞ አቆመን ማንበብ እንችላለን። ወኡምሊ ለሁም ኢነ ከይዲ መቲን። ስድስተኛዎቹና እነዚህ ሁሌም የማይነጣጠሉት ባለ 3 ነጥብ ምልክቶች አንደኛዋ ላይ ካቆመን አንደኛዋ ላይ መቀጠል ይኖርብናል የሚል መልእክት ይዘዋል። ማለትም የመጀመሪያው ምልክት ላይ የምናቆም ከሆነ ሁለተኛው ምልክት ላይ ቀጥለን ማንበብ ይኖርብናል ማለት ነው። ወይም ደግሞ ሁለተኛው ምልክት ላይ የምናቆም ከሆነ የመጀመሪያው ምልክት ላይ መቀጠል ይኖርብናል ማለት ነው። ሆኖም ግን ሁለቱም ላይ ሳናቆም ቀጥለን ማንበብ እንችላለን። የተከለከለው ሁለቱም ላይ በአንድ ጊዜ ማቆም ነው። እስኪ ይበልጥ ግልጽ እንዲሆን በምሳሌ እንመልከት። የመጀመሪያው ምልክት ላይ በመናቆምበት ጊዜ ذلك الكتاب لا ريب فيه هدى للمتقين። ወይም ደግሞ ሁለተኛው ምልክት ላይ ስናቆም ذلك الكتاب لا ريب فيه هدى للمتقين። አለያ ሁለቱም ላይ ሳናቆም ቀጥለን ማንበብ ግን እንችላለን። ذلك الكتاب لا ريب فيه هدى للمتقين። ሰባተኛዋ ምልክት የሱጁድ ምልክት ተብላ የምትጠራዋ ሲሆን በቁርአን ውስጥ የዚህ አይነት 15 የሱጁድ ምልክቶች ይገኛሉ። ታዲያ እቺን ምልክት በመናገኝበት ጊዜ አንቀጹን አንብበን እንደጨረስን ሱጁድ ብናደርግ የተሻለና የተመረጠ ነው። በተለይ ደግሞ ሱጁድ ለማድረግ አመቺ ቦታና ጊዜ ላይ ከሆነን ሱጁድ ብናደርግ የተሻለ ነው። ሆኖም ግን እነዚህ የሱጁድ ምልክቶች ላይ ሱጁድ ማድረግ ግን ግዴታ አይደለም።
ስምንተኛዋ እቺ የሚም ፊደል ቅርጽ ያላት ምልክት ቅድም ካየናት የማቆሚያዋ ምልክት በቅርጽም በአቀማመጥም በትርጉምም የምትለይ በመሆኑ ሁለቱን በደንብ ለያይተን ማወቅ ይኖርብናል። እቺ ምልክት አንዳንድ ጊዜ የቃል መካከል ላይ አንዳንድ ጊዜ ደግሞ የቃሉ መጨረሻ ላይ የምትመጣ ስትሆን ከኑን ስኩን ቀጥሎ ባ ፊደል ከመጣ ኑን ፊደልን ኑን አድርገን ሳይሆን ሚም ፊደል አድርገን ማንበብ እንዳለብን የምታመላክት ናት። እስኪ በምሳሌ እንየው። ከላ ለዩንበዘነ ፊል ሑጠመህ። አሁን እዚህ አንቀጽ ላይ ለዩን ሚለው ላይ ኑን ፊደል አለች። እዚህ ኑን ፊደል ላይ እቺ ምልክት አለች። ስለዚህ ምን ማለት ነው? እቺን ኑን ፊደል ኑን አድርገን ሳይሆን ማንበብ ያለብን ሚም አድርገን ነው ማለት ነው። ኑን አድርገን ብናነበው ለዩንበዘነ ነበር የሚሆነው። ነገር ግን ወደ ሚም ገልብጠን በምናነብበት ጊዜ ለዩም ሚም አድርገን ነው የምናነበው ማለት ነው። ኑን ሳይሆን ሚም አድርገን ማንበብ ይኖርብናል የሚል መልእክት አላት። ከላ ለዩንበዘነ ፊል ሑጠመህ፣ ለዩንበዘነ ፊል ሑጠመህ። በዚህ መልኩ ማንበብ ይኖርብናል። ዘጠነኛዋ እቺ አጭር የአሊፍ ፊደል የምትመስለዋ ምልክት በቁርአን ውስጥ በጣም በተደጋጋሚና በብዛት የምትመጣ ስትሆን የፊደላትን ድምፅ ለማራዘምና ለመሳብ የምታገለግል ናት። ስለዚህ እቺን ምልክት ያገኘንበትን ፊደል ድምፁን በምናነብበት ጊዜ ትንሽ ሳብ በማድረግና በማራዘም ማንበብ ይኖርብናል። ለምሳሌ ثم استوى إلى السماء فسواهن 7 سماوات። በዚህ መልኩ እቺ ምልክት ያለችበት ቦታ ላይ ትንሽ ሳብ ያደረግን ማንበብ ይኖርብናል። አስረኛዋ እቺ ትንሿ የሲን ምልክት ወይም ሰክታ ተብላ የምትጠራው ምልክት ስትሆን እቺን ምልክት በመናገኝበት ቦታ ላይ ትንፋሽ ሳናወጣ በትንሹ ዝም ማለት ይኖርብናል። ሙሉ በሙሉ ማቆም ማለት ግን አይደለም። ማለትም እየቀራን እያለ እቺን ምልክት በመናገኝበት ጊዜ ትንፋሻችንን ወደ ውጭ ሳናስወጣ ለአንድ ሰከንድ ያክል ዝም እንልና ከዛ በኋላ ካቆምንበት በዛው እንቀጥላለን ማለት ነው። ለምሳሌ ወቂለ መን ራቅ። ልክ እዚህ ላይ ኑን ፊደል ላይ ምን እናደርጋለን? ድምጻችንን ብቻ ዝም እንልና ትንፋሻችንን ሳናስወጣ ትንሽ ዝም እንላለን። ከዛ በኋላ መልሰን ቅራታችን እንቀጥላለን ማለት ነው። ወቂለ መን ራቅ። ስለዚህ እዚህ ላይ የምናደርገው በጣም አጭር የሆነ መቆም እንጂ ሙሉ በሙሉ መቆም ማለት አይደለም። 11ኛው የመድ ምልክት ተብሎ የሚጠራ ሲሆን በቁርአን ውስጥ በብዛት የምናገኘው ምልክት ነው። ይህን ምልክት በምናገኝበት ጊዜ የሚሳቡ ፊደላትን ከተለመደው አሳሳብ ረዘም ባለ መልኩ ድምፅን ሳብ አድርጎ ማንበብ እንደሚኖርብን የሚያሳይ ምልክት ነው። ለምሳሌ የቀደሙን የቁርአን አንቀጽ ብንመለከት ثم استوى إلى السماء فسواهن 7 سماوات። እነዚህ ሁለቱ ቦታዎች ላይ ከተለመደው አሳሳብ ረዘም አድርገን መሳብ ይኖርብናል ማለት ነው። የመጨረሻዋ ምልክት በተለምዶ ስሙን ተብላ የምትጠራው ምልክት ስትሆን የአንድ ጁዝ 1/8 ቦታ ላይ የምትገኝ ምልክት ናት። እንደሚታወቀው ቁርአን 30 ጁዝ ነው። እያንዳንዱ ጁዝ ደግሞ 8 ክፍሎች አሉት። በየክፍሎቹ መጨረሻ ላይ እችን ምልክት እናገኛታለን። ሆኖም እነዚህን ጁዞች በክፍል ለመከፋፈል ያክል ካልሆነ በስተቀር እስካሁን እንዳየናቸው ምልክቶች ይህ ምልክት ከቁርአን አነባብ ጋር ምንም የሚያገናኘው ነገር የለም። እንግዲህ እነዚህ በቁርአን ውስጥ በብዛት የምናገኛቸው 12 ምልክቶች ትርጉማቸው ይሄን ይመስል ነበር። እነዚህን ምልክቶች በደንብ ለመረዳት ብቸኛው መፍትሄ ቁርአን በተደጋጋሚ ማንበብ ነው። ምክንያቱም አንድ ነገር በደጋገምነው ቁጥር በጣም በርካታ ዕውቀቶችን ስለምንቀስም ማለት ነው። እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበር። ብዙ ቁም ነገር እንዳገኛችሁበት እንዲሁም ደግሞ እንደተጠቀማችሁበት በጣም ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ላይክ እና ሼር እንድታደርጉ ሌሎች ወንድምና እህቶችም ተጠቃሚ እንዲሆኑ እንድታደርጉ በአክብሮት እጋብዛለሁ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ወሰላሙ አለይኩም።